ሰላም ሰላም ውድና የተከበራችሁ የኔ የማፊቲው ቤተሰቦች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እናንተም በያላችሁ በሰላማችሁ ብዝት ይበል እያልኩ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ያው የአንድ ቀን መጥፋቴ የትናንትና መጥፋቴ ምን ይሁን ያስባላችሁ ሰዎች ካላችሁ ያው እንደ ሀይሚ ትንሽ ክፍት ብሎኝ እንደዚህ እንደምታዩ ኃይሌን አጥቼ አቅሜን አጥቼ የማንም ወያላ መጥቶ ጆሮአችንን እያደማው ስለተቸገርኩ ነው። እንግዲህ ትናንትና ለጠፋ የተገደድኩት ማለት ነው። ዛሬ ማቀቤን አሰባስቤ ቢያንስ ሀይሚ አላረል አርሰናል ዋንጫ ስለበላ ቢያንስ ቤቷ ውስጥ አንድ ሰው ነው ሊያበሽቃት የሚችለው፣ አንድ ሰው ነው። እሱንም ኮስተር ቁጣ እያለች እያስቀረችው ነው ማለት ነው መበሻሸቁን። እኔ ግን ከተማው ሙሉ ቤተሰብ ማለት ለምን ከ22 ዓመት በኋላ የበላቲም እንዴት እንዲሆን አለበት? እውነት አንዳንዴ አባቶቻችን የሚተሩት ተረት ልክ ነው ማለት ነው። ለቆማጣ አንድ ጣት ብርቁ ነው ይላል እና ከ22 ዓመት በኋላ በልታችሁ እኔን ስልኬን የምታጨናንቁ ሰዎች፣ ባገኛችሁን ቁጥር ታበሽቁ የምትሞክሩ ሰዎች ምናምን በቃ ተውኝ። ጭራሽ ሲሪየስሊ መንገድ ላይ አስቆማችሁ ምናምን ሳቆምላችሁ እኔ አክብሬ ልሸኛችሁ ባቆምላችሁ፣ እናንተ ግን ልታበሽቁኝ ልትበሻሸቁ የምትፈልጉ ሰዎች ኧረ አድቡ። የእኛም ቀን ይመጣል። ሀይሚ እንዳለችው በብሩክ በጣም የተሰቃየች ነው። እንግዲህ እሷ የአንድ ሰው ስቃይ ነው። እኔ ግን የሙሉ ሰው አቅሜን አሳጥቶኝ ማለት ትችላላችሁ ቤተሰብ። በቃ አቅሜን እስክጨርስ እስካማጡት ነው እንደምታየው ድክምክም ብሎኝ እንድመጣ የሆንኩት ማለት ነው። እባካችሁ ተፋቱ። እኔ የምትደውሉ ጓደኞችም ሁኑ በቃ ሳወራ የሰማችሁ ሰዎች፣ ስቋጥር የምታቆዩ ሰዎች፣ ኳስ ቤት እንደዚህ ሲበጠበጥ የምታቆዩ ሰዎች፣ አርሰናል ሲሸነፍ በቃ ኳስ የሴጣን ነው። እኔ ኳስ አላይም ሲጀመር አቁሜያለሁ። ካያችሁ ቤተሰብ ኳስ የሴጣን ቅርጹ ምናምን ራሱ 66 ነው ኳስ። እባካችሁ ኳስ አላይም ተውኝ። በቀጣይ ዓመት በአዲስ መንፈስ በአዲስ ኃይል ልደግፍ እችላለሁ። አሁን ግን ደጋፊ አይደለም። ስለዚህ ፍቱኝ ለማለት ነው። ያው ሀይሚም እየተሰቃየች ነው፣ እየተንከላታች ነው። እንግዲህ ምን ማድረግ አይቻልም። እህቴ ቻዩ ላይ አይሰጥም ነው የሚባለው። እንግዲህ ሚፍታን እንደዚህ ጎትኩቶ የከተተች አውቃለሁ። ግን ደግሞ አንዴ ያን ቀይ ማሊያ ስታረጊው ያንን ቀያዮቹን ስትቀላቀይ ይሄ ነው ስሜቱ። በቃ አይለቅሽም። እኔም ከመጀመሪያው ቀን ስናገር ነበር። ከመጀመሪያው ጀምሮ ብሩኬ እባክህን እች ልጅ አርሰናል እንዳታረጋት፣ በቃ መሆን የለባትም፣ እንዳታስገድዳት፣ አትኮሳተርባት፣ አትገላምጣት፣ ምን አትበላት፣ ትሁን ማንቸስተር ዩናይትድ ያልኩት ማንቸስተር ክለቤ ስለሆነ አንድ። ሁለተኛ ደግሞ እንደዚህ ቪዲዮ ትሰራላችሁ፣ ገባችሁ? እንዲህ ትበሳሸቃላችሁ፣ እንዲህ በፍቅር ቪዲዮ ትመጣላችሁ። ቤታችሁ አይደብርም? ሁሌ እኮ ፖዚቲቭ ነገር ማውራት ይደክማል። አንዳንድ እንዲህ መበሻሸቁ ምንም ቤት ያሳምራል ብዬ አስባለሁ። ያው አንዳቸው ሲናደዱ አንዳቸው ሲደሰቱ ምናምን ህይወት እንደዛ ነው። ያ ነገር ደስ ይላል፣ ፉክክሩ ደስ ይላል፣ በቃ ያለው ድባብ ደስ ይላል እና ማየት የፈለግኩት የነበረው ማንቸስተር እና አርሰናል ተጋጥሞ ማንቸስተር ያሸነፈ ቀን ሀይሚሻ ብትቀውጠው እና የብሩኬን ስሜት ባየው ኖሮ ደስ ይለኝ ነበር። ግን ደግሞ ሊሆን አልቻለም። ሀይሚ ልትሰራ አልቻለችም እና ተውን በቃ ተፋቱን። ብሩኬም እባክህን እንዳልኩት ነው በቃ ተፋታን። አርሰናል ምናምን እኛ ኖርማል ሰዎች ነው። ኳስ አንድ ፈረንጅ ለተራገጠው እኛ ምን አገባን? እኔ ሀይሚ ምናምን ኤቭሪቲንግ ደጋፊዎች መጨነቅ አለብን እንዴ? አለብን ወይ? የለብንም። እባክህን ተፋታን። በቃ ተወን። አይሆንም። በቃ እንደዚህ መበሻሸቁ ምናምን አንፈልገውም። በቃ አንፈልገውም። ዋንጫ በላችሁና ከ22 ዓመት በኋላ አፋችሁ ተፈታረ። ይሁን የኛም ቀን ይመጣል። ግን ደስ ያለ ነገር አንዳንድ ኮመንቶች በትላንትና ቪዲዮ እያነበብኩ ነበር። ሀይሚሻ ምን አይነት ሜካፕ ተሰርታ እንደመጣች አይታችኋል። በቃ ባል ፍለጋ እወጣለሁ፣ የማንቸስተር ደጋፊ የሆነ ባል ፈልጋለሁ ምናምን ስትል ነበር። በዛ ቪዲዮ ያየሁት ኮመንቶች በጣም የሚያዝናኑ ደስ የሚሉ ነበሩ። አንዷ ምን አለች? አሁን ሀይሚሻዬ የማዳም ቅመም መሰልሽኝ፣ አሰሪን መሰልሽኝ እኮ ምን ጉድ ነው የሚል ኮመንታቸው በጣም ስዝናና ነበር። ምክንያቱም አንዳንዴ ወደዛ አካባቢ ያሉ ማዳሞች እንደዚህ ናቸው። በቃ የሆነ አማረብኝ ብለው በጣም ሜካፑን በጣም ያበዙታል፣ ቱማች ያደርጉታል። እንደዛ
እንዲሰማት ወር ደግሞ እንደዛ አይነት ስሜት እንዲቀሰቀስባት ያደረግሻት ሴት አስቢ ሀይሚሻ። እውነትም ይሆናል አንዳንዴ በጣም በቃ የሆነ ለሜካፕ ፍቅር ያለው ግን ሜካፕ እንዴት መቀባት የማያውቅ ሰው ነው መሰልሽ ለማለት ፈልጌ ነው። በጣም የሚያዝናኑ ኮመንቶች ነበሩ። ሀይሚ የሳቃችን ምንጭ እንደሆነች ብዙ ሰው እየተናገረ ነበር። እኔም ደጋግሜ ይቻለ ትናንትና በጣም በቃ ምን ሆናለች እቺ ልጅ የኳስ ነገር ብቻ ነው ወር ምዳበደች ምናምን እያልኩ ነበር። በቃ ነገር ስራሽ በቃ ወዲህ እውነት ተሰምቶሻል ሀይሚሻ እና እንደዚህ ስለተሰማሽ አርሰናል ዋንጫ ስለበላ እንዲህ ስለተናደድሽ በጣም ደስ ብሎኛል። በቃ ስሜቱ የተጋባብሽ ያክል እኛን በቃ ሰሞኑ ጀምረሽ እኛን ሆንሽ እንደኛ ረጅም ዓመት የደገፍሽ ያክል የተሰማኝ። ስለዚህ ኮርቼብሻለሁ ለማለት ነው። ብሩኬም ያው ዊኒ እናት በይብኝ ምናምን በጣም ብዙ ነቆራዎች ነበሩት። ከቤት አላስወጣም ብለዋል። ሚፍታ እንኳን ልናየው እንፈልጋለን። ወንድማችን በህይወት አለ ይሁን እንደኛ በስቃይ የሆነ የሞራን ጫና ምናምን ደርሶበት ይሆን እሱን ማወቅ እፈልጋለሁ። ቤተሰብ ሚፍታህ ወንድማችን ምን እንደሆነ ማወቅ እፈልጋለሁ። የምሬን ማየት እፈልጋለሁ ሚፍታህ እና ቤተሰብ። ከዛ በተጨማሪ ትናንትና ቪዲዮ ላይ ብመጣ ልላችሁ የምችለው ነገሮች ብዙ ነበሩ። ይህ ስለ እንትና አታውራ፣ ስለ ግምጃ አታውራብን፣ በቃ ተው እሷን አትጥራ ምናምን ትንሶች አደጉ፣ እረፉ። እኔ እሷን በኔጌቲቭ ነገር በመጥፎ ነገር አለም እያነሷት ያለው ምን ያህል ጥሩ ሴት እንደሆነች በቃ ኤቭሪቲንግ ፋሽኖቿ ሳይቀሩ የምታረጋቸው ነገሮች፣ የምታራምዳቸው ሙዶች፣ ጸባቢዋ ምኗ ኤቭሪቲንግ ደስ የሚል ሴት ነች። በጣም ጀግና ሴት ነች። ብዙ መከራ ያየቻት ምስል በቃ ለሰው መዝናኛ ስትሆን እንደዚህ ሰው በቃ እንዳይደብረው የሳቅ ምንጭ ስትሆን ምንም ችግር ያየቻት ምስል ሁሌ እንደዚህ እየቦረቀች የኖረች የሚመለሱ እንደዚህ ነው። በቃ ብዙቻችን ሆዳችን ላይ ያለውን ሀዘን ድብቅ አድርገን ሰውን ለማዝናናት ሰውን እንዳይደብረው ለማድረግ በእኛ ምክንያት ሰው እንዲከፋ ስለማንፈልግ ብቻ እንደዚህ እንሆናለን እና ግምጃዬ በጣም ብዙ መከራዎች አይታለች፣ ብዙ ስቃይ አይታለች እና ከዛ ሁሉ አልፋ ተርፋ ለእኛ የሳቃችን ምንጭ የደስታችን ምንጭ እየሆነች ነው። እሷን አለማድነቅ እሷን እንደዚህ በቃ ስለ እሷን አለመናገር እኔ አልችልም። እውነት ለመናገር ቤተሰብ በቃ አድቡ ቪዲዮ ላይ ከመጣች እኔ ስለ ግምጃ የሆነ ነገር ሀሳብ እሰጣለሁ። በቃ ይሄ ምንም አዳኝ ፋሚሊዎች ከሆናችሁ እንደዚህ የሚሰማችሁ አሁን ጨረቃ ፋሚሊ ሆናለች እና ስለ ጨረቃ ፋሚሊ ደግሞ እኛ የማውራት ግዴታ አለብን። እባካችሁ በቃ ግምጃዬን ተውልን ምናምን አታውራ ስለሷ ምናምን ትንሱ እባካችሁ ይቅር በቃ እንደዚህ አትበሉ። እኔ መጥፎ ነገር አውርቼ ምናምን ኦኬ እረዳለሁ፣ ግን ስለ ግምጃዬ ምንም መጥፎ ነገር አላወጣሁም ካፌ ጀስት ያልኩት በቃ እንትን ስትሄድ እዚህ ብሩክ ጋር ኩሪፍቱ ስትሄድ ለምን ብቻዋን ሆነች? ብቸኝነት በጣም ሲሰማት ነበር። ሀይሚ እንኳን ለራት ወደ ብሩኬ ጋር ስትሄድ እሷ ብቸኝነት እንደዚህ ፍራሽ እየቀያየርኩ ተኛ በቃ ምናምን ብቸኝነቷን ሞር ሆነ ሪፕሬዘንት ስታደርግ ስታወራው ነበር። ያንን ነገር አይቼ ፍቅረኛ ላይሆን ይችላል የሚል ግምት መጣልኝ። ምናልባት ለቪዲዮ ቢሆን የተገናኙት የሚል ግምት መጣልኝ እና እንደዛ ብያለሁ። ያ ስህተት ከሆነ ይቅርታ ማለት ፈልጋለሁ፣ ይቅርታ ጠይቃለሁ። ግን ደግሞ ስህተት አይመስለኝም። እንዴት ነው አንድ ሰው የሚያፈቅረው ሰው ያለው ምናምን ብቸኝነት መሰማት ያለበት? የለበትም። ብቸኝነት ሊሰማን የሚገባው እኛ ብቸኞቹ ፍቅረኛ ያለንን ሰዎች ገባችሁ? ያንን ነው በቃ እየነገርኳችሁ ያለሁት። ሌላ ነገር እያስመስላችሁ ይዘቱን እየቀየራችሁ እንዲህ ማለት የለብህም እኮ አንተ ተጣላችሁ ነው እንደ ከሀቤኔ ጋር ምናምን ትንሱ ለጊዜ ላጣምረው ልብኔ በምን አቅም ገባችሁ? በቃ ራሳችሁ የተግባቡ ስንት ጊዜ አብረው የኖረ ፍቅር እኔ መጣሁና ዛሬ እዚህ ቪዲዮ ላይ የሆነ ነገር ስላልኩ የሚቋረጥ ነው ብላችሁ ነው የምታስቡ? እውነት ከተቋረጠ የኔ ችግር ነው ብላችሁ ታስባላችሁ? የሁለቱ ፍቅር ቢቋረጥ እኔ እንደዚህ ብዬ የኔ ችግር ነው? የማይመስል ነገር ነው። ገባችኋ? መጀመሪያም ችግር ነው። የምትወዱትን ሰው የምታፈቅሩትን ሰው በብዙ መከራ አብራችሁ ታልፋላችሁ። ብዙ እንዲህ ጫፍ ደርሳችሁ ለመለያየት ትታገሱታላችሁ። ቤተሰብ ብሩክና ሀይሚ ማየት እኮ በቂ ነው። እስከ ጫፍ እስከ ጥግ ሄደዋል። የጸብ ጥግ ሄደዋል። እኔ የጸብ ጥግ ምሎ ብሩክና ሀይሚ እርስ በርስ እስከ መሰዳደብ ክብርን እስከ መነካካት ደርሰዋል። ቤተሰብ ምንም የማይዋሽ ነገር ነው። ግን ደግሞ እንደዛ የሚሆን ልባቸው ይዋደዳል። ልባቸው ተሳስሯል። ሊለያዩ አይችሉም። ለጊዜው ንዴታቸው ምናምን ብዙ ነገር ቢያስወራቸው አይለያዩም። ገባችሁ? ያንን ነው ልላቸው የፈለግኩት። በቃ ግምጃና ሀይሚን የምር የሚፋቀሩ የሚዋደዱ እኔ እዚህ ጋር ቪዲዮ ላይ ስለዋራ ወር ደግሞ ግምጃና ሄጄ ስላገኙ ምንም እኔ ማተር ማድረገው ነገር የለም። ምንም ለውጠው ነገር የለም። እውነት የሚለወጠው ሁለታቸው ልብ ላይ ትክክለኛ ፍቅር ከሌለ
ስለዚህ አንድ ሰው የምሬ ነው ፍቅረኛሞች መሀል ገብቶ አንድ ሰው ፍቅረኛው ቢቀማ የምሬ ነው በልጁ አይደለም በቀማው ሰው አይደለም ማዘን ያለባችሁ በሄደችዋ በለቀቃትም ማለት ትችላላችሁ። ምን ችግር ነበር? ፍቅር አልነበረም ማለት ነው ውስጣቸው። ስለዚህ የሆነ የጎደለ ነገር ነበር ፍቅራቸው ላይ። እንዴት ነው 1 ዓመት 2 ዓመት የቆያችሁት ፍቅረኛችሁ 1 ቀን 2 ቀን 3 ቀን ለምታውቁ ሰው ብላችሁ ጥላችሁ ስትሄዱ ያ ማለት ከንቱ ጊዜ ነበር ልላችሁ ፈልጌ ነው። ስለዚህ ስለ ግምጃዬ ማውራቴን እቀጥላለሁ። ግምጃዬ በጣም ጀግና ሴት ደስ የምትል ሴት አሁንም እነግራችኋለሁ። በጣም ደስ ትላለች። ላገኛት ጓጉቻለሁ። በጣም ጓጉቻለሁ ላገኛት እና እያወራኋት የማይመስላችሁ ሰዎች ካላችሁ ንገሩኝ። ስልኳን ልክላችኋለሁ። ከፈለጋችሁ ኢንስታግራም ላይ የተጻጻፍነውን አሳያችኋለሁ ስክሪንሻት አድርጌ። ግን አንዳንድ ፕራይቬት ነገሮችን ዝም ብሎ አደባባይ ማውጣት ደግሞ ከግምጃዬ ጋር አወራሁ ምናምን ብሎ እዚህ ጋር መጎረርን አልፈልገውም። ስለዚህ ስለ ግምጃዬ አወራለሁ። ግምጃዬን አገኛታለሁ። ፍቅራቸው ከተቋረጠ እንደነገርኩህ ምንም አይመስለኝም። መጀመሪያም ፍቅር አልነበራቸውም ማለት ነው። በእኔ ምክንያት ፍቅራቸው ከተቋረጠ። ስለዚህ የሆነ ብሩክና ሃይሚ ቤት ቢገባ ጨረቃ ፋሚሊ ይህም ለእናንተ ብሩክና ሃይሚ ቤት አንድ ሰው ገብቶ ሁለታቸው ለመለያየት ቢሞክር አትናደዱበት። እንደውም የፍቅራቸውን ጥንካሬ ያሳየናል። በቃ ምን አክል የታሳሰረ ፍቅር እንዳለ ለዓለም ነው የሚያሳየው። ያ ሰው ገብቶት ይወጣል። ስንቱ መቶ ገብቶ ወጥቷል። ብሩክና ሃይሚ ቤት ቤተሰብ ሰው ማት ገብቷል። የሚለያይ ሰው ብዛቱ ይገባል ይወጣል። አይታችኋል። ስለዚህ እንዲህ አይነት ነገር ያለ ነው። የፍቅራችሁን ጥንካሬ ይጨምርላችኋል። ደግሞ እንድንፋቀር ነበር እንድትሉ ያደርጋችኋል። እኔ ቤተሰብ እንደዛ ነው የሚሰማኝ። እናንተ እንዴት ነው የሚሰማው? እኔ ማወቅ እፈልጋለሁ። ብዙ ኦዲየንሶች የሚሰማችሁ ማወቅ እፈልጋለሁ። ምክንያቱም አንዳንዴ ወርቅን በሳት ተፈትኖ ነው ወርቅነት የሚታወቀው። ከአፈር ውስጥ ወጥቶ አስቡ ቤተሰብ እሳት ነክቶ ምናምን ወርቅ ነው። ስለዚህ አንዳንድ ፈተናዎች ለበጎ ናቸው። ልጠነክሩ ነው። እንደ ወርቅ ልታውረቀርቁ ነው። ፍቅራችሁ እንደዛ ለዓለም እንዲታየ ነው። ገባችሁ? ስለዚህ የሚያጣላ ሰው ምናምን